አንዳንድ የሃይማኖት አስተማሪዎች ነን፣ መሪ ነን፣ እኛ የእግዚአብሔር አገልጋዮች ነን፣ እኛ የኢየሱስ ክርስቶስ ተከታዮች ነን ይላሉ። ነገር ግን ሃይማኖታችን ተሰደበ፣ ትምህርታችን ተሰደበ፣ ቤተክርስቲያናችን ተሰደበ እያሉ ሰዎችን የማሳደድ፣ የመግደል፣ የመቀጥቀጥ፣ የማሳሰር አባዜ ሰይጣናዊ ተልእኮ ያላቸው እንደሆኑ ነው የሚያሳየው። ለምሳሌ ትዝታው እንዲህ ሰድቦናል፣ ትዝታው እንዲህ ብሎናል፣ ትዝታው እንዲህ ብሎናል፣ እፎይ እንዲህ ብሎናል፣ እከሌ እንዲህ ብሎናል፣ ይገደልልን፣ ይታሰርልን ማለት ይሄ ከእግዚአብሔር ነው። እስጢፋኖስን በድንጋይ ወግረው ሲገድሉት ቤተክርስቲያን በእስጢፋኖስ ምክንያት ክስ ቦታ ሄዳለች፣ ሌሎችን ሰዎች ለበቀል ተነሳስታለች። ይሄ ደግሞ የእግዚአብሔር አገልጋይነት፣ የእግዚአብሔር ሰውነት፣ የእግዚአብሔር ልጅ፣ የእግዚአብሔር መንፈስ ያለባትን ቤተክርስቲያን የሚያሳየው ምህረትን፣ ፍቅርን ነው። ኢየሱስ ክርስቶስ ሲሰቅሉትና ሲቀጠቅጡት፣ ሲተፉበት፣ ሲያርዱት፣ ደም በደም ሲያደርጉት ከሰሰ እንዴ? አልከሰሰም። ስለዚህ እውነተኛ ቤተክርስቲያን ወደ ክስ አትሄድም። በጸሎቷ ወደ እግዚአብሔር ታሳውቃለች እንጂ እከሌን ግደልልኝ፣ እከሌን ቅጠፍልኝ፣ እከሌ መንጠልጠል አለበት እየተባለ ወጣቶችን ወደ አልተፈለገ ፖለቲካዊ ግጭት ውስጥ ለማስገባት የምትነሳሱ ሰዎች አቁሙ።